ከታላቁ አሜሪካ ከተማ በታች በጉድጓድ ውስጥ የሚኖሩት ድንቅ ሰዎች። ከአሜሪካ ከተሞች ጎዳናዎች በታች የመኪና ድምፅ ርቆ ወደ ቀዝቃዛ ድምፅ በሚለወጥበት ስፍራ ሙሉ ሕይወቶች በጨለማና በረጃጅም ቱቦዎች ውስጥ ይገለጣሉ። ማለቅ የሌላቸው የዝናብ ውሃ ማስተላለፊያዎች፣ የጥገና ዋሻዎችና የተረሱ የመገልገያ መተላለፊያዎች የማይታይ ትይዩ ዓለምን በአንድ ከተማ ውስጥ ከላይና ከስር ይመሰርታሉ። ይህ ዓለም በምድር ላይ ካሉ እጅጉን ባለጸጋ ከተሞች ስር ይገኛል። ከኛ በታች የሚኖሩ የቀን ብርሃን ፈጽሞ ያላዩ ሰዎች አሉ ቢባል ማን ያምናል? እዚህ ቦታ ላይ ከማንሆሎችና ከመንገድ ንጣፍ ስንጥቆች የሚገባው ብርሃን በእርጥብ ኮንክሪት ግድግዳዎች ላይ በሚያንጸባርቅ ቀጭን የብር መስመሮች ይገለጣል። እዚህ ለሚኖሩት ይህ ከመሬት በታች ያለው ዓለም ሁለቱንም ማለትም መጠለያም ስደትም ነው። ያልተፈለጉ ሰዎች የሚሰወሩበትና በሕይወት የሚቆዩበት ቦታ ነው። አብዛኞቹ ሰዎች የዚህን ቦታ ስፋት በውል አይገምቱትም። ከላስ ቬጋስ ከተማ በታች ብቻ ከ600 ሜትር በላይ የሆኑ የጎርፍ መተላለፊያ ቱቦዎች ይገኛሉ። ቱቦዎቹ የዩኒየን መብራት ስር እባብ መስለው ይዘልቃሉ። በዚህ ቦታም ከቅንጦት ከጥጋብ ገጽታ በታች ተሸሽገው ይገኛሉ። በሎስ አንጀለስ እነዚህ ውስብስብ መተላለፊያ ቱቦዎች ከኢንዱስትሪ ዞኖች በታች ይዘልቃሉ። ዋሻዎቹ በስፕሬይ ቀለም በተጻፉ ስሞች፣ ትዝታዎችና ማስጠንቀቂያዎች የተሞሉ ናቸው። በኒውዮርክ አገልግሎት ሰጥተው አሁን የተተዉ የከርሰ ምድር ባቡር መስመሮችና የጥገና ቱቦዎች ከከተማው ብርሃን እጅጉን ርቀው የሄዱትን ይደብቃሉ። እያንዳንዱ ዋሻም የራሱ የሆነ ማህበረሰብ፣ የራሱ ሕጎችና የራሱ መናፍስት አሉት። በእነዚህ ዋሻዎች ውስጥ በርካታ ህዝቦች የሚኖሩ ሲሆን በአሜሪካ ውስጥ በማንኛውም ሌሊት ከ500 ሺህ እስከ 600 ሺህ የሚጠጉ ሰዎች በእነዚህ ቱቦዎች ውስጥ ኑሯቸውን እንደመሰረቱ ይገመታል። ከነዚህ ውስጥ በግምት ከ1000 እስከ 2000 የሚሆኑት በዋነኝነት የሚኖሩት እንደ ጎርፍ ማስተላለፊያዎች፣ የመገልገያ ዋሻዎችና በተተዉ የከርሰ ምድር ባቡር መስመሮች ባሉ ከመሬት በታች ቦታዎች ነው። ከነዚህ ከመሬት በታች ከሚኖሩ ሰዎች መካከል አብዛኞቹ ከላስ ቬጋስ ከተማ በታች የሚኖሩ ሲሆን ከ1000 እስከ 1500 የሚጠጉ ሰዎች ከከተማዎች በታች የ600 ሜትር ርዝመት ባላቸው የዝናብ ውሃ ማስተላለፊያ ቱቦዎች ውስጥ ይኖራሉ። ታዲያ በእነዚህ ዋሻዎች ውስጥ የነዋሪዎች ስብጥር ምን ይመስላል? ነዋሪዎቹ በጾታ ሲከፋፈሉ አብዛኞቹ የዋሻው ነዋሪዎች ወንዶች ናቸው። ይህም የህዝቡን ብዛት ከ70 እስከ 75 በመቶ ይሸፍናል። ሴቶች ደግሞ የቀረውን ከ25 እስከ 30 በመቶ ይይዛሉ። ብዙውን ጊዜ ለደህንነታቸው ሲሉም ሴቶቹ በትንንሽ ቡድኖች ተዋቅረው ይኖራሉ። በዋሻ ውስጥ የሚኖሩ ሰዎች በእድሜ ክልል ሲከፋፈሉ ደግሞ አብዛኞቹ ከ35 እስከ 60 ዓመት እየሆኑ ናቸው። ምንም እንኳን ወደ 10 በመቶ የሚጠጉት ከ30 ዓመት በታች የሆኑ ብዙውን ጊዜ ከቤት የሸሹ ወይንም የተፈናቀሉ ወጣቶች ሲሆኑ አነስተኛው ክፍል ደግሞ ሌላ የሚሄዱበት ቦታ የሌላቸው ከ65 ዓመት በላይ የሆኑ አዛውንቶች ናቸው። እነዚህ የተረሱ ቦታዎች ውስጥ ጊዜ የሚለካው በሌላ መልኩ ነው። ምንም መስኮቶች ስለሌሉት የቀንና የሌሊት ስሜት የለውም። ያለው የዋሻውን ግድግዳዎች እያስተጋባ የሚንጠባጠብ የውሃ ለስላሳ ድምፅ ብቻ ነው። የእጅ ባትሪዎችና የባትሪ ላምፖች ከተጣሉ ፕሌይውዶችና ብርድ ልብሶች የተሰሩ ጊዜያዊ ክፍሎች ውስጥ ያበራሉ። የዚህ አካባቢ ሽታ የሻገተና የእርጥበት ብረት ሽታ አለው። ሆኖም ግን እዚህ ለሚኖሩ ሰዎች ይህ ሽታ እንደ ደህንነት ይሰማቸዋል። ምክንያቱም በላያቸው ላይ ያለው ዓለም የማያያቸው ወይንም የባሱት ደግሞ ሊያያቸው የማይፈልግበት ዓለም ነው። እነዚህ ሰዎች ዋሻዎቹንና ድሬኖችን ቤት ብለው ይጠሯቸዋል። ታዲያ እነዚህ ሰዎች እንደዚህ ከምድር በታች በዚህ በተጨናነቀ ቦታ ላይ ለመኖር ለምን መረጡ? ወደዚህ ከመሬት በታች የሚገቡት አብዛኞቹ ሰዎች ከላይኛው የከተማ ክፍል የመጡ ናቸው። ብዙውን ጊዜም እነዚህ መጥፎ አጋጣሚዎች ከመከሰታቸው በፊት ስራ፣ ቤትና ቤተሰብ ነበራቸው። ታዲያ የጠፋ ስራ፣ ሱሰኝነት፣ ፍቺና የሕክምና ዕዳ አብዛኞቹ በእነዚህ ምክንያት ወደዚህ ታች ሊወርዱ ተገደዋል። በላስ ቬጋስ አንዳንዶቹ ከነዚህ ዋሻዎች ውስጥ ወጥተው ኑሮን ለመምራት ሲሞክሩ ውድቀትን ብቻ አግኝተዋል። እድላቸው ሊቀየር ባለመቻሉም እዛው ተጣብቀው ቀርተዋል። ሌሎቹ ደግሞ የአእምሮ ህመማቸውን በመፍራት ብቻ እዚህ ቦታ ላይ ተሸሽገው ቀርተዋል። አብዛኞቹ እዚህ አካባቢ ላይ የሚኖሩ ሰዎች በከፍተኛ ደረጃ መጠጥ የሚጠጡ ወይንም ደግሞ የአደንዛዥ እጽ ሱሰኞች ናቸው። የሚኖሩባቸው ዋሻዎች ምንም ያክል አደገኛ ቢሆኑም ማንም ሊሰጣቸው የማይችለውን ነገር ሰጥቷቸዋል። ግላዊነት፣ ነፃነትና ከዚህ ጋር ተያይዞ የመጣ እንግዳ የሆነ ግን የተጋራ የቤተሰብ ስሜት ያለው ማህበረሰብን ሰጥቷቸዋል። ታዲያ በእነዚህ ዋሻዎች ውስጥ ያሉ ህጎች ስለምን ያወራሉ? በጎርፍ ወቅትስ እዚህ ዋሻ ውስጥ እንዴት አድርገው ይኖራሉ? ከመሬት በታች ያለው ዓለም በራሱ ህግጋት ይሰራል። እያንዳንዱ ዋሻ መደበኛ ያልሆነ ነገር ግን የተከበሩ የራሱ ግዛቶችና ህጎች አሉት።
ከነዚህ ህጎች መካከልም የሌላውን ሰው ሰፈር ፈጽሞ እንዳትሰርቅ፣ ያለ ማስጠንቀቂያ የጎረቤትህን ቦታ በብርሃን እንዳታበራ፣ ዝናብ ሲመጣም ሁሉም ሰው ሁሉንም ያስጠንቅቅ የሚል ህግ አላቸው። ምክንያቱም ዝናብ ከዘነበ እነሱ የሚኖሩባቸው ዋሻዎች በሙሉ በጎርፍ ይጥለቀለቃሉ። በእነዚህ ዋሻዎች ውስጥ የሚፈሰው ውሃም ያለ ርህራሄ ያገኘውን ነገር በሙሉ እያፈሰ ወደ ውቅያኖስ ይዞ ይገባል። በዚህም እዚህ ዋሻ ውስጥ የሚኖሩት አብዛኞቹ አልጋዎቻቸውን፣ ልብሶቻቸውን አልፎ ተርፎም ህይወታቸውን ሊነጠቁ ይችላሉ። በምስራቅ በኩል ካንሳስ ሲቲና ሴንት ሉዊስ ውስጥ የተተው የዝናብ ማስተላለፊያና የጥገና ቱቦች ከፖሊስ ጥበቃ ተደብቀው የሚቆዩ ትንንሽ ቡድኖችን ያስተናግዳሉ። ጥቂት ዶላሮችን ለማግኘት የመዳብ ሽቦዎችን ወይንም የአልሙኒየም ቁርጥራጮችን በመሸጥ ይተዳደራሉ። በኒውዮርክ ደግሞ የሞለኪውል ሰዎች፣ የከርሰ ምድር ሰዎች የተባሉ የከተማ ፈታሪኮች ነበሩ። በ1980ዎች ውስጥ ያሉ ጋዜጠኞች ከከርሰ ምድር በታች ባቡር ስርዓት ውስጥ ስለሚኖሩ ሚስጥራዊ ማህበረሰቦች ዘግበው ነበር። ከጥንት ጀምሮ አሁን ድረስም በርካታ ሰዎች በእነዚህ የጥገና ዋሻዎች ውስጥ መኖሪያቸውን ቀርጸዋል። አንዳንዶች ከቆሻሻ መጣያ ዕቃዎች ውስጥ ምግብን ይለቅማሉ። ሌሎቹ ደግሞ ቀን ቀን ከላይ ወጥተው ይለምኑና በሌሊት ደግሞ ወደ ታችኛው ቤታቸው ይመለሳሉ። ለብዙዎች ከመሬት በታች ያለው ስፍራ ከሁከት ከስርቆት ከተሞላ መጠለያ የበለጠ ደህንነት ሰጥቷቸዋል። ዋሻዎቹ የዘመናዊቷ አሜሪካ ተቃርኖች ዝምተኛ ምስክሮች ናቸው። ከነሱ በላይ ባሉ ከተሞች ውስጥ ቢሊዮን የሚቆጠሩ ዶላሮች በካሲኖች፣ በሰማይ ጠቀስ ህንፃዎችና በመዝናኛ ስፍራዎች ውስጥ በየቀኑ ይዘዋወራሉ። ሆኖም ግን ከስር ያሉት ሰዎች ከቆሻሻ ህይወትን ይገነባሉ፣ ከጥፋትም ስርዓትን ይፈጥራሉ። ታዲያ ከመሬት በታች የሚኖሩ ሰዎች እጅጉን ከሚፈትናቸው ነገሮች ውስጥ ዋነኛው ሱሰኝነትና የስነ ልቦና ጉዳት ነው። ሱሰኝነትና የስነ ልቦና ጉዳት ብዙዎችን ወደ ጨለማ ውስጥ ከቷቸዋል። በእነዚህ ከመሬት በታች ባሉ ከተሞች ውስጥ ሄሮይንና አልኮል እንደ ማምለጫ ሆነ እንደ ገንዘብ ይዘዋወራሉ። አንዳንዶቹ ቅዝቃዜውን ወይንም ፍርሃቱን ለማደንዘዝ ይጠቀሙበታል። ሌሎቹ ደግሞ የኖሩበትን ህይወት ትዝታዎች ለመርሳት ሲሉ ይጠጣሉ፣ አደገኛ እጽም ይጠቀማሉ። እጾችን ከመጠን በላይ መውሰድም በዚህ ስፍራ ውስጥ የተለመደ ነው። ሆኖም ግን ሞት ራሱ በጸጥታ ይያዛል። በዚህ ስፍራ ውስጥ ሰዎች ሲሞቱ ጓደኛቸው አስክሬናቸውን ከድሬን ውስጥ በማውጣት ፖሊስ ሊያገኘው በሚችልበት ቦታ ላይ ይተወዋል። ከዚያም ያ ሰው ከመንጋቱ በፊት ወደ ዋሻ ውስጥ ይመለሳል። ይህ ያለ ስርዓት የሚከወን ስርዓት ነው፣ ከግዴለሽነትና ከህልውና የመጣ። እዚህ ታች ሐዘን አጭር መሆን አለበት፣ ምክንያቱም ጎርፍ ሁልጊዜ ይመላለሳል። ነገር ግን በዚህ ዋሻ ውስጥ ተስፋ ከመቁረጥ ይልቅ አስገራሚ መቋቋም አቅም አለ። ሰዎች ምግብን ይጋራሉ፣ እርስ በርሳቸው ከውጭ ሰዎች ይጠባበቃሉ። እናም ጎርፉ ካለፈ በኋላ የእርስ በርሳቸውን ጊዜያዊ ቤቶች ይገነባሉ፣ ጥንዶች ይመሰረታሉ፣ የባዘኑ ውሾችም ጓደኛሞች ይሆናሉ። አንድ ሰው የእጅ ባትሪውን በባቄላ ጣሳ ሊለውጥ ይችላል፣ ወይንም ደግሞ የጎረቤቱን ጫማ በፕላስተር ብቻ ሊጠግን ይችላል። መተማመን እጅጉን የጎደለው ነገር ግን ኃይለኛ ነው። ከመሬት በታች ያለውን ዓለም አንድ ላይ አጣብቆ ያዘው ቀጭን ሰብአዊ ክር ነው። አንዲት እዚህ ውስጥ የምትኖር ሴት ያለችው ምንም ነገር ላይኖረን ይችላል፣ ነገር ግን አሁን እርስ በርሳችን እንጠባበቃለን፣ ያ ደግሞ የተወሰነ ነገር ነው ብላለች። ይኸውም ከመሬት በታች እነዚህ ዋሻ ውስጥ መኖራቸው እንዳላስከፋቸው ያመለክታል። ታዲያ በዚህ ዋሻ ውስጥ የሚኖሩ ሰዎች ከውጭ እርዳታን ያገኛሉ ወይንስ በራሳቸው ጥረት ብቻ ይኖራሉ? አንዳንድ ውጭ ያሉ ሰዎች ለመርዳት ሞክረዋል። በጎ ፈቃደኞችና የቀድሞ የዋሻው ነዋሪዎችም ብርድ ልብሶችን፣ ምግብና የሕክምና ዕቃዎችን ወደ እነዚህ ጉድጓዶች ውስጥ ደጋግሞ ያመጣሉ። የእነርሱ ጉብኝትም አብዛኛው የከተማ ነዋሪ ሊቀበል ያልፈለገውን እውነታ አሳይቷል። ዋሻዎችን የሚያጸዱ፣ የተጋራ ማመልከቻን የሚያደራጁ፣ አልፎ ተርፎም የተረት መጻሕፍትን፣ ትንንሽ ቤተ መጻሕፍትን የሚጠብቁ ሰዎች አሉ። ሆኖም እነዚህ ጥረቶች ቢኖሩም ከዋሻዎቹ ለሚያመልጥ እያንዳንዱ ሰው ሌላ ብዙ ሳይቆይ ቦታውን ይይዝባቸዋል። በእነዚህ ከተሞች ውስጥ ከመሬት በታች ወርዶ መኖር እምብዛም አዲስ ክስተት አይደለም። እርሱ ቀስ በቀስ የሚከሰት ነው። ብዙውን ጊዜም ብርሃኑን ሙሉ በሙሉ እስኪወጥ ድረስ እንደማያድግ የማይታይ ጥላ ነው። ለብዙዎች በእነዚህ ዋሻዎች ውስጥ ለሚኖሩ ሰዎች ዋሻዎቹ የመጨረሻ የመቆጣጠር ቅዠትን ይሰጧቸዋል። አንዳንድ ዋሻዎች ውስጥ የዋሻውን መሪ በምርጫ ይመርጣሉ። ብዙዎቹም እዚህ አካባቢ የሚኖሩ ሰዎች በሕይወታቸው ደስተኞች ናቸው። ምክንያቱም ቃለ መጠይቅ ከተደረገላቸው ሰዎች መካከል አንዱ እኔ በላይኛው ከተማ ላይ ያለው እጅጉን ተቸግሬ ነበር፣ እዚህ ታች ግን ቤት አለኝ ሲል መልሷል። ወደ እነዚህ ዋሻዎች ውስጥ ተጠልቆ ሲገባ አየሩ ይቀዘቅዛል፣ ግድግዳዎቹም ይጠባሉ፣ በእጅጉ ማስተጋባትም ይጀምራሉ፣ ጨለማውን ፍጹም ይሆናል።
እዚህ ጋር ግራፊቲ ወይንም በግድግዳ ላይ የሚሳል ስዕል ከስነ ጥበብ ባሻገር ወደ ማስጠንቀቂያነት ይለወጣል። ወደ መውጫዎቹ የሚያመለክቱ ቀስቶች፣ እንደ አደጋ ወይንም ደህንነት ያሉ ቃላቶች እያንዳንዱ መልእክት ከዚህ በፊት በዚህ መንገድ ስለተራመደ ሰው ታሪክ ይናገራሉ። ከነዚህ ዋሻ በላይ የሚኖሩት አብዛኞቹ የከተማ ነዋሪዎች ከእግራቸው በታች ስለሚገኘው ውስብስብ ዋሻ ፈጽሞ አያውቁም። ማንሆሎች ላይ ረግጠው ይጓዛሉ፣ በጎርፍ መተላለፊያዎች ላይ ይነዳሉ፣ እናም የተደበቁ ቤቶች ላይ ባሉ የእግረኛ መንገዶች ላይ ይራመዳሉ። በላዩ ላይ ያለው ዓለምና ከስር ያለው ዓለም የሚለዩት በሜትሮች ስምጠት ሳይሆን በርህራሄ ንብብሮች ነው። አንድ ዓለም በብርሃንና በንግድ በቋሚ እንቅስቃሴ ይንቀጠቀጣል፣ ሌላኛው ደግሞ በጸጥታ ይጠብቃል፣ የማይታይ ግን ሕያው በኮንክሪት ስንጥቆች ውስጥ እየተነፈሰ። በእነዚህ ዋሻዎች ውስጥ ተስፋ ማጣት ብቻ ሳይሆን የዕለት ተዕለት የፈጠራ ውጤቶችም አሉ። ጎህ ሲቀድ ከከተማው በላይ ምንም አይነት ብርሃን ወደ ዋሻዎቹ አይደርስም። የጧቱን መምጣት የሚያመለክተው ብቸኛው ምልክት የተሽከርካሪዎች የተጨቆነ ንዝረትና በስንጥቆቹ በኩል የሚንሳፈፈው የጭስ ማውጫ ደብዛዛ ሽታ ብቻ ነው። ከታች ላሉት ቀኑ የሚጀምረው በፀሐይ ብርሃን አይደለም፣ ነገር ግን በእግር ድምፅ መጓተትና ጊዜያዊ ምድጃዎች መርገብገብ ነው። አንድ ሰው በትንሽ ፕሮፔን ነበልባል ላይ ውሃን ያፈሳል። ታዲያ በዚህ ቀንና ሌሊቱ በማይታወቅ ቦታ ላይ መኖር እጅጉን አድካሚና ሰልቺ ነው። ቢሆንም ግን ለነዚህ ሰዎች ይህ መንደር ሁሉ ነገራቸው ሆኗል። ምግብ ወደዚህ አካባቢ የሚመጣው ከበጎ አድራጎት ቢሮዎች፣ ከተጣሉ የግሮሰሪ ዕቃዎች ወይንም ደግሞ በድሬን መግቢያዎች አጠገብ ሻንጣዎችን በጸጥታ ከሚተው ለጋስ ምግብ ቤት ሰራተኞች ነው። በዚህ አካባቢ ንጽህናን መጠበቅ በፈጠራ ላይ የተመሰረተ ነው። ሰዎች በጎርፍ ውሃ ወይንም ከላይ በመኪና ሳሙና ወይንም ርካሽ ሻምፖዎችን በመጠቀም በጠርሙሶች በተሰበሰበ ውሃ ይታጠባሉ። ከዚህ ውጭ የሚታጠቡበት ምንም አማራጭ የላቸውም። ከነዚህ ውጭ የኤሌክትሪክ አቅርቦትና ማህበራዊ ግንኙነቶች ለነዚህ ሰዎች እጅጉን የራቁ ናቸው። ኤሌክትሪክ እጅጉን ውድ የሆነ ሸቀጥ ነው። አንዳንዶቹ በአቅራቢያቸው ካሉ የመንገድ መብራቶች ወይንም የኤሌክትሪክ መስመሮች ጋር በኤክስቴንሽን ገመድ ያገናኛሉ። ይህም በጨለማና በደህንነት መካከል ያለውን ልዩነት ሊያሳይ የሚችል አደገኛና አስፈላጊ ችሎታ ነው። ሌሎች ደግሞ በመኪና ባትሪዎች፣ በሶላር ቻርጀሮች ወይንም ደግሞ በጥገና ሻፍቶች ውስጥ ባሉ ብርቅዬ የሚሰሩ ሶኬቶች ላይ ይመረኮዛሉ። በዚህ አካባቢ ብቸኝነት ቋሚ ነው። ሆኖም ጓደኝነት ግድግዳዎች በሌሉበት ዓለም ውስጥ መረጋጋትን ይሰጣል። ሁለት ወንዶች ለጥበቃ ሲሉ የዋሻውን ክፍል ሊጋሩ ይችላሉ። አንዲት ሴት ከውሻዋ ጋር ቦታ ልትጋራ ትችላለች። እንዲሁም ባልና ሚስቶች አንድ ክፍል ተጋርተው ሊኖሩ ይችላሉ። በእነዚህ ዋሻዎች ውስጥ ስም የሚባል ነገር የለም። እዚህ ዋሻ ውስጥ የገቡ ሰዎች አዳዲስ ስሞች ይሰጣቸዋል፣ ወይንም ደግሞ እዚህ ዋሻ ውስጥ ከገቡ በኋላ የሚጠሩት በቅጽል ስሞቻቸው ነው። በዚህ ዋሻ ውስጥ የሚኖር አንድ አሜሪካዊ ወታደር እንዲህ ሲል ይናገራል። በኢራቅ ውስጥ ቦዮቹን ቆፍር ነበር፣ አሁን ደግሞ በአንዱ ውስጥ እኖራለሁ። በእነዚህ ዋሻዎች ውስጥ መራመድ ማለት አንዱ ከሌላው በላይ የተደረደሩትን ሁለት አሜሪካዎች ማየት ማለት ነው። አንደኛው የተትረፈረፈና አንደኛው የጎደለ፣ በመካከላቸው ያለው ኮንክሪት ቀጭን ነው። ሆኖም ማንም ሰው በፍቃዱ አያቋርጠውም። ከመሬት በታች ያሉት ሰዎች ከላይኛው ከተጣለ ነገር ትይዩ የሆነ ስልጣኔን ገንብተዋል። የውድቀት ነጸብራቅ ሳይሆን የማስተካከል ውጤት። እነሱ የከተማዋ ያልተወደዱ አርኪቴክቶች ናቸው። ፍርስራሾቿን ወደ መጠለያ በመቀየር ላይ ያሉ ናቸው። እናም እዚህ ጸጥታ ውስጥ የሰው ልጅ ሕይወት ይቀጥላል፣ ቋሚ ያልተሰበረና ከተረሳው ዓለም ስር። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ